ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 30 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአሳምነው እዝና የሚኒሊክ እዝ ባደረጉት ማጥቃት ከተሞች በፋኖ እጅ እየገቡ ነው። የአስቴጉማ ተራራ ክፍለ ጦር በመኮይ የመካነ ሰላም አናብስት ደግሞ በቢሊ ታዳጊ ከተማ አገዛዙን ጦር ያረገፉበትን የግንባር ድል ይዘናል። አብይ አህመድ በህዝብ እልቂት በስደትና በኑሮ ውድቀት ላይ ሲያፌዝ የዋለ ሲሆን በሚቀጥለው ጊዜ ለሚፈጠረው የኑሮ ውድነት ተዘጋጁ ሲል የባሰ ጊዜ እንደሚመጣ አምኗል። ሰሙታላችሁ። በሶማሌ ክልል የእርስ በርስ ግጭት ውጥረት በከፍተኛ ሁኔታ እያየለ መምጣቱ ሲታወቅ ከኦሮሚያ ክልል ጋር በሚዋሰኑባቸው አካባቢዎችም አደገኛ የትጥቅ ግጭት ስጋት አንዣቧል። እንመለከተዋለን። ባለፉት 6 ወራት ብቻ ከ300 በላይ ህጻናት በድሮን ጥቃት መገደላቸውንና መቁሰላቸውን ዩኒሴፍ አጋልጧል። የተመድ የሰብአዊ መብቶች ምክር ቤት የውጭ ጣልቃ ገብነትን የሚያወግዝ አስቸኳይ ውሳኔ አሳልፏል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአሳምነው እዝና የሚኒሊክ እዝ ባደረጉት መብረቃዊ የሌሊት ኦፕሬሽን ከተሞች በፋኖ እጅ እየገቡ ነው። የአማራ ህዝብ የህልውናና የነጻነት ተጋድሎ በከፍተኛ ፍጥነት እየገሰገሰ በሚገኝበት በአሁኑ ወቅት በትጥቅ ትግሉ መስመር አዳዲስ አንጸባራቂ ድሎች መመዝገባቸው እንደቀጠለ ነው። በአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኘው የመሐመድ ቢሆነኝ ኮር አስቴጉማ ተራራ ክፍለ ጦር በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር መኮይ ከተማ 44ቱ ተብሎ በሚጠራው ልዩ ቦታ ላይ ሰፍሮ በነበረው የአገዛዙ ጥምር ጦር ላይ የተቀናጀና ስልታዊ ድንገተኛ ጥቃት በመሰንዘር ታላቅ ገድል ፈጽመዋል። ከሰኔ 29 2018 ዓ.ም ጀምሮ በተከፈተው በዚህ ፈጣን ማጥቃት የአገዛዙን ዙፋን አስጠባቂ ሰራዊትና ተባባሪ ጥምር ኃይሎች ፍጹም ከጥቅም ውጭ የተደረጉ ሲሆን 10 የመከላከያ ሰራዊት አባላት ሲደመሰሱ ከ13 በላይ የሚሆኑት ደግሞ በጽኑ ቆስለዋል። ቀሪው የጠላት ኃይል ሙሉ በሙሉ ተበታትኗል። የክፍለ ጦሩ አባላት የተሰጣቸውን ግዳጅ በአስተማማኝ ሁኔታ ፈጸሙ በኋላ ያለምንም ጉዳት በሰላም ወደ ምሽጋቸው ተመልሰዋል። ሽንፈት የገጠመው ጠላት የበቀል በትሩን በንጹሃን ዜጎች መኖሪያ መንደሮች ላይ የዙ 23 ጸረ አውሮፕላን መሳሪያን በዘፈቀደ በመተኮስ አሸባሪነቱን ቢያሳይም እርምጃው የትጥቅ ትግሉን ጉዞ ይበልጥ ያፋጠነ አድርጎታል። በሌላ በኩል በምዕራብ ወሎ ግንባር ቢሊ ታዳጊ ከተማን ሙሉ በሙሉ ነጻ ማድረግ መቻሉ ታውቋል። የአፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 29ኛ ክፍለ ጦር በሰራው አስደማሚ የሌሊት ኦፕሬሽን ከትናንት አመሻሽ 12 ሰዓት ጀምሮ እስከ እኩለ ሌሊት ድረስ ሞታይ ፈሬዎቹ የመካነ ሰላም አናብስት ጠላትን መፈናፈኛ አሳጥተው ከቢሊ ታዳጊ ከተማ የጦር ሰፈራቸውን አስለቅቀዋቸዋል። ጠላት 3 ዲሽቃ 2 ሞርተርና በርካታ የቡድን መሳሪያዎችን ይዞ የነበረ ቢሆንም የ29ኛ ክፍለ ጦር ቃኝ አባላት ከ3ኛ ሻለቃ ጋር በመናበብ በብርሃን ፍጥነት በሰነዘሩት የለን በልቦታ ጥቃት ጠላት የተማመነበትን የሽፋን መሳሪያ ሁሉ ነቅሎ እግሬ አውጪኝ ብሎ ወደ መጣበት ሊፈረጥጥ ችሏል። የውስጥ ወታደራዊ ምንጮች እንደተናገሩት ጠላት ያላሰበው ከባድ ሽንፈት ገጥሞት ሙትና ቁስለኛ የታቀፈ ቢሆንም በሌሊቱ ኦፕሬሽን የተደመሰሱትንና የቆሰሉትን የጠላት ኃይል አባላት ትክክለኛ ቁጥር ለማወቅ የሰዓቱ ሁኔታ አስቻይ እንዳልነበር ተገልጿል። በተመሳሳይ ዜና በሸዋ ጠቅላይ ግዛት ከመንዝ ቀያ ዘመሮ ከተማ ወደ ዘረት ሲንቀሳቀስ በነበረ የጠላት ኃይል ላይ በተወሰደ እጅግ ስልታዊ የደፈጣ ጥቃት በርካታ የአገዛዙ ወታደሮች መደምሰሳቸው ታውቋል። በዚህ ከባድ የደፈጣ ጥቃት የፋኖን ብርቱ ክንድ የሚመክትበት ፋታ ያጣው ቀሪው የጠላት ስብስብ የሙት ጓዶቹን አስከሬንና የቁስለኞቹን ጩኸት እያዝረከረከ ወደ መጣበት መፈርጠጡ ተረጋግጧል። የአገዛዙ ቁንጮ አብይ አህመድ በፓርላማ መድረክ ላይ በህዝብ እልቂት በስደትና በኑሮ ውድነት ላይ ሲያፌዝና ሲሳለቅ ውሏል። የብልጽግናው አገዛዝ ቁንጮ ዛሬ ሰኔ 30 2018 ዓ.ም በተደረገው የህዝብ ተወካዮች ምክር ቤት መድረክ ላይ ባደረገው ንግግር በአገሪቱ የነገሰውን የደም መፋሰስ፣ የሃይማኖት ስደት፣ የስራ አጥነትና የኢኮኖሚ ውድቀት ፍጹም በመካድና በሚሰቃየው ህዝብ ላይ በይፋ ሲሳለቅ ውሏል። የአገዛዙ መሪ በኢትዮጵያ ምድር ላይ የብሔርና ሃይማኖት ግጭትን ፍጹም አስቀርተናል፣ ሰላም አውርደናል ብሎ በይፋ ቢፎክርም በተጨባጭ ግን በየቀኑ የእስልምናና የኦርቶዶክስ ተዋህዶ ሃይማኖት መሪዎች ሊቃውንትና አባቶች በአገዛዙ ትዕዛዝ በግፍ እየታደኑና እየተገደሉ መሆናቸው የአደባባይ ሚስጥር ነው። አገዛዙ ሁለቱን ታላላቅ እምነቶች ለማጋጨት ታሪካዊ አንድነታቸውን ለመናድና ለማናቆር ሌሊትና ቀን በስውርና በግልጽ እየሰራ መድረክ ላይ ወጥቶ ግጭት አስቆምኩ ማለቱ የክህደትና የውሸት ቁንጮ ነው። አገዛዙ የእምነት አባቶችን እየገደልን እንኳን ሁለቱን ሃይማኖቶች ማጋጨትና ማፋጀት አልቻልንም ቢል ኖሮ እውነቱን በተናገ
እየተናገረ ነበር ተብሏል። በዚህ የእምነት ጥቃት ዲስኩር በአርሲ በሃይማኖታቸው ምክንያት አንድ ወር ባልሞላ ጊዜ ውስጥ በርካቶች መገደላቸውና መፈናቀላቸውን የካደ ጩኸት አሰምተዋል። የብልጽግናው ቁንጮ በዚህ የፈጠራ ስብከቱን ሳያበቃ የብሔር ግጭትን ሙሉ በሙሉ አስቁመናል ካለ ከጥቂት ደቂቃዎች በኋላ መልሶ በራሱ አንደበት ንግግሩን በመቃረን የአማራ የትግራይና የኦሮሞ ህዝብ በክልላቸው መኖር አልቻሉም በማለት ሰው በክልሉ እንኳን በሰላም እንዳይኖር ስርዓታቸው ህዝቡን እረፍት እንደነሳው በይፋ አምነዋል። ጨምሮም የራሳችሁን ሰው ራሳችሁ ናችሁ የምትገድሉት በማለት በህዝቡ ላይ እጅግ አሳፋሪ በሆነ ቃና ተችተዋል። ይህ ንግግር አገዛዙ ራሱ የዘረጋውን መዋቅራዊ የብሔር ፖለቲካ የህዝብ መፈናቀልና ፍጅት በራሱ አንደበትና በይፋዊ መድረክ ላይ ያረጋገጠበት ትልቅ የታሪክ ማረጋገጫ ሆኗል። በሌላ በኩል ኢትዮጵያ ውስጥ በአሁኑ ወቅት በርካታና ሰፊ የስራ እድል ቢኖርም ስራ የሚሰራ ሰራተኛ ማግኘት ግን በጣም ከባድ ሆኗል በማለት በአገዛዙ ጦርነትና መዋቅራዊ ኢኮኖሚ ውድቀት ሳቢያ ሀገሩንና ወላጆቹን ጥሎ በባዕድ ሀገር በረሃዎችና ባህሮች ላይ ለሚረግፈው በስደት የሚንከራተተው ወጣት ላይ ተሳልቀዋል። በመዲናው አዲስ አበባ ውስጥ ብቻ ከአገዛዙ ጦርነትና ከየቀጠናው ሰቆቃ ሸሽተው የመጡ በሺዎች የሚቆጠሩ ወጣት ሴቶች በጎዳና ህይወትና በሴተኛ አዳሪነት በግፍና በረሃብ እየተሰቃዩ ባሉበት ተጨባጭ ሁኔታ የአገዛዙ መሪ የቤት ሰራተኝነትን እንደ ትልቅ የስራ አማራጭ በማንሳት ዜጎች ለተመሳሳይ ስራ ወደ ውጭ መውጣታቸውን ነቅፈዋል። የሚያሳየው በአማካሪነት አጠገቡ ያለው ዳንኤል ክብረት ጽፎ በሰጠው ዲስኩር ውስጥ እንዳላካተተለትና የአገዛዙ መሪዎች ከህዝቡ ህይወት ምን ያህል የራቁ መሆናቸውን ያሳያል። ስለ ኑሮ ውድነትም ላለፉት ጊዜያት ኑሮን አረከስን፣ ገበያውን አረጋጋን ሲሉ የነበሩት የብልጽግና አመራሮች አሁን ፊታቸውን አዙረው በሚቀጥሉት ጊዜያት ኑሮ እጅግ ስለሚወደድ በሽፍትና በትርፍ ሰዓት ብዙ ስራ ስሩ በማለት በህዝቡ ድህነትና የዕለት ጉርስ ማጣት ላይ በይፋ ሹፈዋል። በመጨረሻም ስለ ሰሜኑ የአገሪቱ ክፍል ያነሳው የአገዛዙ ቁንጮ የትግራይ ወጣት በህወሓት አማካኝነት ለሱዳን ጦርነት በገንዘብ እየተሸጠ ነው በማለት ላለፉት ዓመታት በትጥቅና በድርድር ሲያስጨፈጭፉት ለነበረው የትግራይ ህዝብ አዛኝ መስለው ለመቅረብና አዲስ የጦርነት መንገድ ለመጥረግ የሞከሩ ቢሆንም የራሳቸው አገዛዝ ግን ለሱዳኑ የፈጥኖ ደራሽ ኃይል በባርነትና በምንደኝነት የጦር መሳሪያና የዲፕሎማሲ ድጋፍ እየሰራ መሆኑን ግን አንስቶ የሞገተ የፓርላማ አባል የለም። ህወሓትንና ኤርትራን በመጥረቢያ እንጨት እየመሰሉ ግብፅን ደግሞ እንዳለቃቸው አድርገው በፓርላማው ፊት ሲኮንኑና ሲወነጅሉ ቢውሉም እሳቸውና የብልጽግና መዋቅራቸው ግን ለተባበሩት አረብ ኤምሬትስ ታማኝ መጥረቢያና ጉዳይ አስፈጻሚ በመሆን የሱዳንና የገዛ ሀገራቸውን ንጹህ ህዝብ በድሮንና በከባድ መሳሪያ እያስጨፈጨፉ መሆናቸውን ደፍሮ ያነሳና ያጋለጠ አንድም የፓርላማ አባል በዚያ የድራማ መድረክ ላይ አለመገኘቱ የተደረገውን ውይይት ፍጹም የይስሙላና የብልጽግና የውስጥ ድራማ ያደርገዋል። በሶማሌ ክልል የእርስ በርስ ግጭት ውጥረት እያየለ መምጣቱ ሲታወቅ ከኦሮሚያ ክልል ጋር በሚዋሰኑባቸው አካባቢዎችም ውጥረት መኖሩ ተገለጸ። በሀገሪቱ የተለያዩ አካባቢዎች የተነሱት ግጭቶችና አለመረጋጋቶች ሳይገቱ አሁን ደግሞ በሶማሌ ክልል ውስጥ የእርስ በርስ ግጭትና የጸጥታ ውጥረት በከፍተኛ ሁኔታ እያየለና እየተባባሰ መምጣቱ ተረጋግጧል። በአካባቢው ከሚንቀሳቀሱ የውስጥ ምንጮች የተገኘው መረጃ እንደሚያመለክተው በክልሉ በተለያዩ ዞኖችና ወረዳዎች መካከል የተከሰቱት አለመግባባቶች ወደ ቀጥተኛ የእርስ በርስ ግጭት እያደጉ የመጡ ሲሆን ይህም በአካባቢው ነዋሪዎች ላይ ከፍተኛ ስጋትና መፈናቀልን እየፈጠረ ይገኛል። አገዛዙ በሀገሪቱ ሰላምና መረጋጋትን አስፍኛለሁ በማለት በየመድረኩ ቢፎክርም በተጨባጭ ግን በሶማሌ ክልል እያየለ የመጣው የትጥቅ ውጥረትና የቡድኖች ፍልሚያ የአገዛዙን የጸጥታ መዋቅር መላላትና ቀውሱን የመቆጣጠር አቅም ማጣቱን በግልጽ እያሳየ ነው ተብሏል። በተለይም የአገዛዙ ባለስልጣናት እርስ በርስ መከፋፈልና አለመተማመን ወደ ማህበረሰቡ መውረዱ ታውቋል። ይህ በእንዲህ እንዳለ የሶማሌ ክልል ከኦሮሚያ ክልል ጋር በሚዋሰንበት ሰፊ የድንበር መስመር ላይ አዲስ የትጥቅ ግጭት እያንዣበበ ይገኛል። ላለፉት ዓመታት በአገዛዙ መዋቅራዊ ድንበር ፖለቲካና የብሔር ቁማር ሳቢያ ዘላቂ መፍትሄ ሳያገኙ የቆዩት እነዚህ አዋሳኝ አካባቢዎች አሁን ላይ ዳግም ወደ ከፋ የደም መፋሰስና የኃይል እርምጃ ውስጥ እንዳይገቡ ስጋት ፈጥሯል። በዚህ በአዋሳኙ ቀጠና በተቀሰቀሰው አዲስ የጸጥታ ቀውስ ሳቢያ ንጹሐን ዜጎች፣ አርብቶ አደሮች፣ ሴቶችና ህጻናት ለከፋ ወታደራዊ ጥቃትና ለጅምላ መፈናቀል በተደጋጋሚ ሰለባ እየሆኑ የቆዩ ሲሆን አሁንም የክረምቱን ወቅት ተከትሎ በመሬት ጉዳይ ውጥረት ይፈጠራል የሚል ስጋት ተፈጥሯል። በክልሎቹ አዋሳኝ ስትራቴጂካዊ መስመሮች ላይ የትጥቅ እንቅስቃሴዎችና የጸጥታ ስምሪቶች በስፋት እየታዩ ሲሆን ከአገዛዙ በኩል የሚታየው ቸልተኝነትና ግጭቶችን የመቀስቀስ ስልት ውጥረቱን ይበልጥ እያባባሰው መሆኑ ተጠቁሟል።
በሱዳን ጦርነት ባለፉት 6 ወራት ብቻ ከ300 በላይ ህጻናት በድሮን ጥቃት መገደላቸውንና መቁሰላቸውን ዩኒሴፍ አጋለጠ። በሱዳን አውዳሚ እርስ በርስ ጦርነት ከተቀሰቀሰበት እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ህዝቡን በማንቀጥቀጥ ሰቆቃ ውስጥ በሚገኝበት በአሁኑ ወቅት ባለፉት 6 ወራት ብቻ ከ300 በላይ ንጹሃን ህጻናት መገደላቸውን ወይም መቁሰላቸውን የተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት ዩኒሴፍ ባወጣው አስቸኳይ መግለጫ ይፋ አድርጓል። ድርጅቱ ለአደጋውና ለህጻናቱ እልቂት ዋነኛው ምክንያት በሰው አልባ አውሮፕላኖች ወይም በድሮን የሚሰነዘሩ አረመኔያዊ ጥቃቶች መሆናቸውን የጠቀሰ ሲሆን ለህጻናቱ መገደልና መቁሰል 60 በመቶ ያህሉን ቀጥተኛ ድርሻ የያዘው ይኸው በድሮን የሚካሄደው ውጊያ መሆኑን አጋልጧል። በአሁኑ ወቅት የሱዳን መደበኛ ሰራዊትና አርኤስኤፍ የሚያደርጉት ውጊያ በኮርዶፋን በዳርፉርና በብሉ ናይል ግዛቶች ውስጥ ማዕከሉን ያደረገ ሲሆን የድሮን ጥቃቶችና የከባድ መሳሪያዎች ተኩስ ትምህርት ቤቶችን፣ ገበያዎችን፣ የነዳጅና የውሃ ማከፋፈያ ጣቢያዎችን ጨምሮ ሲቪል መሰረተ ልማቶችን ሆን ብለው ኢላማ ያደረጉ በመሆናቸው ከ500 ሺህ በላይ ሰዎችን ለከፋ አደጋ አጋልጠዋል። በአንዳንድ አካባቢዎች የሚገኙ ሲቪሎች ለአንድ ዓመት ከሚበልጥ ጊዜ በላይ ከበባ በሚመስል አሰቃቂ ሁኔታ ውስጥ ለመኖር መገደዳቸው ተገልጿል። በተያያዘ ዜና የተባበሩት መንግስታት ድርጅት፣ አሜሪካ፣ ዩናይትድ ኪንግደም እና ሌሎች ዓለም አቀፍ ወገኖች አርኤስኤፍ እና የመንግስት ጦር በሰሜን ኮርዶፋን የምትገኘውን ስትራቴጂካዊቷን አሉበይድ ከተማ ለመቆጣጠር በሚያደርጉት ፍልሚያ ሳቢያ ሊፈጸም ስለሚችሉ አሰቃቂ የጦር ወንጀሎችና ድርጊቶች ከባድ ስጋታቸውን ገልጸዋል። ይህንን ተከትሎ በተባበሩት መንግስታት ድርጅት የሚደገፈው የሰብአዊ መብቶች ምክር ቤት ሰኞ ዕለት በጄኔቫ ባደረገው ስብሰባ በ5 የአውሮፓ ሀገራት የቀረበውንና በአርኤስኤፍ እንዲሁም በአጋሮቹ በአልኡበይድ ከተማና በአካባቢዋ እየተሰነዘረ ያለውንና እየተባባሰ የመጣውን ጥቃት በጽኑ የሚያወግዝ እርምጃ ያለምንም ድምፅ አሰጣጥ በሙሉ ድምፅ አጽድቋል። የጸደቀው አስቸኳይ እርምጃ ከሱዳን የሚሰደዱ በሚሊዮን የሚቆጠሩ ስደተኞችን ለሚያስተናግዱ ጎረቤት ሀገራት ከፍተኛ ድጋፍ እንዲደረግ የሚያበረታታ ሲሆን በሱዳን ጦርነት ውስጥ የሚደረጉ ማናቸውንም አይነት የውጭ ኃይላት ጣልቃ ገብነቶችን በይፋ ያወገዘ ነው። ታዛቢዎች እንደሚሉት ይህ ውሳኔ የሱዳንን ህዝብ እያጨፋጨፉ ላሉትና የጦር መሳሪያ ለሚያቀርቡት እንደ ኤምሬትስ ላሉ የውጭ ኃይላት ትልቅ የዲፕሎማሲ ምት ነው ተብሏል። ይህ በሱዳን የተቀሰቀሰው ግጭት እስካሁን ድረስ ቢያንስ 59 ሺህ ሰዎችን ለህልፈት የዳረገ ወደ 13 ሚሊዮን የሚጠጉ ነዋሪዎችን ከመኖሪያ ቀያቸው ያፈናቀለና በርካታ የሱዳን ክፍሎችን ወደ አስከፊ የረሃብ ቀውስ የገፋ ሲሆን በአሁኑ ወቅት ከ30 ሚሊዮን በላይ የሚሆኑ ዜጎች አስቸኳይ ሰብአዊ እርዳታ ይፈልጋሉ። በሱዳን የዩኒሴፍ ተወካይ ሼልደን የህፃናት ማብቂያ በሌለው የጥቃት የመፈናቀልና የችግር አዙሪት ውስጥ ይገኛሉ በማለት የሁኔታውን አሳሳቢነት የገለጹ ሲሆን ተመድ በጦርነቱ ላይ የተሳተፉ ወገኖች ሲቪሎችን እንዲጠብቁና ህጻናትን ከጉዳት ለመከላከል የተቻለውን ሁሉ እርምጃ እንዲወስዱ ጥሪ አቅርበዋል። በሌላ በኩል ከሱዳንና ግብጽ ድንበር አቅራቢያ በሚገኘው የዋዲ ሀልፋ ወረዳ ውስጥ ለረጅም ጊዜ ስራ አቁሞ የነበረ ባህላዊ የወርቅ ማዕድን ማውጫ በከፊል በመደርመሱ ምክንያት ቢያንስ 15 ባህላዊ ወርቅ አውጪዎች ሰኞ ዕለት በቅጽበት ህይወታቸውን ማጣታቸውን የአካባቢው ባለስልጣናት ይፋ አድርገዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።